ሰላም ጤና ይስጥልን እንዴት ናችሁ? ውድ የፍቅር ጣቢያ ቤተሰቦች በያላችሁበት ሰላምታ ይድረሳችሁ። ዛሬ አብረን የምናየው ክብር ያላት ሴት ለመሆን የሚያግዙሽ 5 ነጥቦችን ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግን እንዳትረሱ። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። አንድ ሴት እንዴት ክብሯን መጠበቅ ትችላለች ወይም በማንኛውም ሰው እንዴት ልትከበር ትችላለች? አንደኛ ራስን በመጠበቅ። ራስሽን መጠበቅ ማለት ለራስሽ ጊዜ በመስጠት ጥያቄዎችን ራስሽን በመጠየቅ ውስጥሽ ላለው አላማ መትጋት ማለት ነው። አይምሮሽ ላይ ኢንቨስት ማድረግ፣ አይምሮሽን በእውቀት ማሳደግ አለብሽ። ሁሌም ንቁ በመሆን የተለያዩ እውቀቶችን በማወቅ ማለት ነው። ለራስሽ ጊዜ በመስጠት ራስሽን መንከባከብ፣ ውበትሽን መጠበቅ፣ ለራስሽ ክብር ሊኖርሽ ይገባል። ለራስሽ ክብር ከሌለሽ ማንም ሊያከብርሽ አይችልም ማለት ነው። ስለዚህ በውበት፣ በአመጋገብ፣ በሁሉ ነገር የተዋብሽ መሆን አለብሽ ማለት ነው። ስለዚህ አንድ ሴት ለራሷ ክብር ከሌላት ማንም ሊያከብራት አይችልም ማለት ነው። ስለዚህ ለራስሽ ክብር ይኑርሽ። ሁለተኛው ደግሞ ሌላ ሰውን አክብሪ። ሌላ ሰው የሚባሉ ሰዎች በህይወታችን፣ በዙሪያችን፣ በአቅራቢያችን፣ በአካባቢያችን ያሉት ናቸው። ስለዚህ በዙሪያሽ ያሉትን ሰዎች አክብሪ። ያኔ ነው የምትከበሪው። ሰውን እየናቅሽ ከሆነ፣ ዝቅ እያረግሽ ከሆነ፣ በማንነቱ፣ በአለባበሱ፣ በጎሳው፣ በብሔሩ፣ በቀለሙ፣ በማንነቱ ዝቅ ካረግሽው ሳታከብሪው መከበር እንዳትጠብቂ። ሳያከብሩ መከበር የለም። በምንም ሁኔታ ውስጥ በምንም አይነት ሁኔታ ውስጥ እየሆንሽም ለሰውና ለቤተሰብሽ፣ ለማንኛውም ሰው ለተባለው ፍጥረት ሁሉ ክብርን ስጡ። ክብርን ታገኛላችሁ። ሶስተኛው ከአምላክሽ ጋር ያለሽን ግንኙነት አጥብቂው። ይሄ ማለት ሰው ምን ይለኛል ከማለትሽ በፊት ፈጣሪሽን መፍራት፣ እሱ ማክበር አለብሽ። እርሱ ያየኛል እኮ ብሎ ማሰብ፣ እርሱ አብሮሽ እንዳለው ከሰው ይልቅ እግዚአብሔርን ማስቀደም። አምላክሽን የምታስቀድሚ ከሆነ ህይወትሽ ውስጥ መደናቀፍ፣ መጸጸትና ስህተት፣ ውድቀት የለም። እሱን አስቀድመሽ ስታከብሪው በሰው ፊት ያስከብርሻል፣ ሞገስን ይሰጥሻል። ስለዚህ ለፈጣሪሽ ጊዜ ስጪ። ለአምላክሽ ጊዜ ሳትሰጪ የራስሽን ሩጫ በመሮጥ አያስከብረሽም ማለት ነው። ብዙ እግዚአብሔርን ያስከበሩ ሰዎች፣ እግዚአብሔርን ለሱ ቅድሚያ የሰጡ ሰዎች አላፈሩም፣ አልወደቁም፣ ተከብረዋል ማለት ነው። አራተኛው ደግሞ መሳቅና መኮሳተር ያለብሽን ቦታ ምረጪ። ሴት ልጅ በፈገግታዋ ትመዘናለች። ማውራት ያለብሽን ቦታ እወቂ። አፍ ሲከፈት ጭንቅላት ይለካል እንደተባለው ምን ለማን ማውራት እንዳለብሽ፣ ምን ደግሞ ለማን ማውራት እንዳለብሽ ቦታ መለየት ያስፈልግሻል። ላንቺ ክብር የሚሰጥሽ ከሆነ ላንቺ ክብር የሚሰጥሽ ከሁሉም ጋር ስለሳቅሽ አይደለም። ይሄ ማለት ፊትሽን አጨማደሽ ኮስታራ ሁኚ ማለት ሳይሆን ቦታ መምረጥ አለብሽ። ሰው በምታወሪው ነገር ነው የሚገምትሽ። ለሁሉም እየሳቅሽ ስትሄጂ ለሁሉም ፊት ከሰጠሽ ትናቂያለሽ ማለት ነው። አምስተኛው ጓደኛ ምረጪ። ብዙ ሴቶች ክብራቸውን ያጡት፣ ዝቅ የተደረጉት በመጥፎ ጓደኛ ነው። ዛሬ ላይ በህይወትሽ የምትመርጫቸው ጓደኞች የነገ ህይወትሽን ቁጭ ብለው ይሰሩታል። ጓደኛሽ ለራሷ ክብር የሌላት ከሆነ፣ ስለ ዛሬ እንጂ ስለ ነገ ማታስብ ከሆነ ነገ አንቺም እንደዛው ነው የምትሆኙ። ስለዚህ ከማጋ መሄድ እንዳለብሽ ጓደኛ በደንብ መምረጥ አለብሽ። ጥሩ ከሆነች፣ መልካም ከሆነች፣ ብርቱ ከሆነች ታበረታሻለች፣ ታጠነክርሻለች። እንደዛው ደግሞ ሰነፍም ከሆነች፣ ስለ ነገ ማታስብ ከሆነ እንደዛው እየቀረጸችሽ ስለምትሄድ ስለዚህ ጓደኛ መምረጥ አለብሽ። ለህይወትሽ ወሳኝ ነገር ነው ይሄ። ብዙ ሴቶች በጓደኛ ምክንያት ህይወታቸው ይበላሻል፣ ይናቃሉ፣ መርገጥ የሌለባቸውን ቦታ እየረገጡ ክብራቸውን ያጣሉ። ስለዚህ ሴት ልጅ ጓደኛ መምረጥ አለባት። አይታ መገመት አለባት። እቺ ልጅ ታርቀኛለች ወይስ እንዴት ነው ብላ ማየት አለባት። ካላየች፣ ካላሰበችበት ለህይወቷ አደጋ ነው ማለት ነው። ስለዚህ ጓደኛ ምረጪ። ለዛሬ ያቀረብኩትን ሐሳቤን ጨርሻለሁ። ከኔ ጋር ስለነበራችሁ ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ ሐሳብ እስከምንገናኝ ደህና ሁኑ።